ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። የትናንትናው የቼልሲን ጨዋታ በሚመለከት ተመልሰን መጥተናል። ውድ አድማጮቻችን፣ ዛሬም የተለያዩ መረጃዎችን እናቀርባለን። በተለይ ጄምስ፣ ካይሴዶ፣ አሌክሳንደር ጋርናቾ፣ ፎፋና፣ ጆ ፔድሮ በዚህኛው ፕሮግራማችን የምናነሳቸው ይሆናል። እንግዲህ ውድ አድማጮቻችን፣ እናንተ የትናንትናውን ጨዋታ ስታስቡት በየትኛው መልኩ ታስቡታላችሁ? የቼልሲ የመጀመሪያው አጋማሽ የደካማ ብቃት ወይስ በሁለተኛው አጋማሽ ለማሸነፍ ጫፍ ድረስ የሞከረው ወደ ጨዋታው የተመለሰው ቼልሲን? የኤንዞ ማሬስካ በመጀመሪያው አጋማሽ አሰልጣኙን ሁሉ መውቀስ የሚያስችል አይመስለኝም። የሆነ ያክል ፐርሰንት ወቀሰውን የሚወስዱ ቢሆንም በአማካይ መስመሩ ላይ ባሰለፏቸው ተጫዋቾች፣ ነገር ግን ተጫዋቾቹ ሁሉም ነው በአንዴ ደከም ያሉትና ይሄ ደግሞ አንዳንዴ በእግር ኳስ ከልምድ አንጻር የሚመጣ ችግርም ነው። ስለዚህ ቼልሲ ያሉበትን ችግሮች ለመቅረፍ የሄደበት ርቀት ጥሩ ነው ወይስ በጨዋታው ላይ አንድ ነጥብ ማግኘቱ በደረጃ ሰንጠረዡ ላይ አሁን ከሊቨርፑል ጋር አቻ መሆኑ ጠንካራ ፉክክር የሚጠብቀው ይሆናል? በተለይ የቪላ ወቅታዊ ጠንካራ ብቃትን ተከትሎ ቼልሲ ቀጣይ ደግሞ ከቪላ ነው የሚያደርገው። ተጠባቂ ጨዋታዎች ናቸው እንግዲህ እግር ኳሱ ላይ በዚህ ሳምንታት የሚመጡት። ታዲያ ቼልሲ በዚህ ጨዋታዎች ላይ ምን ነጥቦችን አሳየ የሚለውን ማቀርብላችሁ ይሆናል። ወዳጆቻችን 5 ነገሮችን የምናወራበት ፕሮግራማችን ተመልሶ መጥቷል። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቼልሲ እንግዲህ ትናንት የመጀመሪያውን አጋማሽ ሲነሳ የትኛውን ተጫዋች ተለይቶ መውቀስ የሚቻል ነው የሚለው እንግዲህ ትንሽ አስቸጋሪ ይሆንብኛል። ምክንያቱም በመከላከሉ ረገድ የፎፋና ስህተት፣ በአማካኙ ረገድ ተፋላሚ የሆኑ 3 የአማካኝ መስመር ተጫዋቾችን አለማየታችን፣ በተለይ ኤንዞ ፈርናንዴዝ አለመግባቱ የመጀመሪያው አጋማሽ ፈተና ነበር። ኤንዞ ማሬስካ በሁለተኛው አጋማሽ ያደረጓቸው ለውጦች ቼልሲን ውጤታማ ሲያደርጉት ይታያል። ነገር ግን አንዳንድ ተጫዋቾች ወርልድ ክላስ ተጫዋች ነው አይደለም የሚሉ ክርክሮች ይታያል አይደል? ምን ማለት ነው? ትናንት የሪሲ ጄምስ ብቃት ያንን በሚገባ የሚያስረግጥ ነው የሚሆነው። ምክንያቱም ምን ማለት ነው? በጥሩ ፐርፎርማንስ ቡድን እየተመራ እንኳን ብቻውን የእንቅጣት ምት ጎል ካስቆጠረ በኋላ የቼልሲን የጨዋታ ቅርጽ ሙሉ በሙሉ ቀየረው። ቼልሲ ወደ ጨዋታው እንዲመለስ አደረገው። አስደናቂ ቅጣት ምት ከአስደናቂ ርቀት የግል ተሰጥኦውን የሚጠቀም ነው። ሪሲ ጄምስ በእንግሊዝ ፕሪሚየር ሊግ ላይ አሁን በቀኝ መስመርም በአማካኝ መስመርም በጣም አስደማሚ ተጫዋች ነው። እንግዲህ አርሰናሎችን የአማካኝ ተጫዋቾች እንዴት እንደበለጠና እንዴት እንደተፋለመ አይተነዋል። በተከላካይ መስመር በቀኝ መስመር ሆኖ ሃቪ ባርንስን ያስጣለው ኳሱ ደረጃዎች በጣም አስደማሚ ነበር። ከዚህ ቡድን ውስጥ ካሉ ወርልድ ክላስ ፕላየሮች አንዱ ነው። ምንም አሁን ጥያቄ አከራካሪ አይደለም። ካይሴዶን፣ ፓልመርን፣ ኩኩሬላን መጨመር የሚቻል ይሆናል። ነገር ግን የጄምስ አሁን ሙሉ በሙሉ በቼልሲ በሚፈልገው ብቻ ሳይሆን በዓለም መድረክ ላይ የትኛውን ቡድን መሰለፍ የሚያስችል በአስደናቂ ብቃቱ ጄምስ ሙሉ በሙሉ ተመልሷል ማለት የምንችለው ነው የሚሆነው። ታዲያ በአማካይ መስመሩ በመጀመሪያው አጋማሽ ያደረጋቸው ጥረት በሁለተኛው አጋማሽ የመከላከል ክፍሉ ላይ ችግሮች ሲኖሩ በሚገባ ሽፋን የሰጠበት መንገድ በተለይ ማሎ ጉስቶ ለሚተዋቸው ስፔሶችና ከዛ ውጭ ደግሞ ያንን ስፔስ የተዋቸውን ስፔሶች ፎፋና ቦል ፕሮግረስ ለማድረግ ወደ መስመር ሲወጣ ስፔሶችን ይተው ነበርና ወልተማድ በዛ ቦታ ነው የተጠቀመው። ካይሴዶ ከመጣ በኋላ ግን በሚገባ በተከላካይ መስመሩ ላይ መረጋጋትን መልሷልና ጄምስ በጣም አስደማሚ ተጫዋች ነው። አስደማሚ ክህሎት ያለው ነው። ጉዳት ብቻ ነው ችግሩ የነበረው። አሁን ደግሞ ከጉዳቱ ሙሉ በሙሉ ያገገመ ይመስላል። ሁለተኛው ተጫዋች ካይሴዶ ሜዳ ላይ ኖሮ ስለ ካይሴዶ አለማውራት ሁሌም አስቸጋሪ ነው። 9 1-1 ግንኙነቶችን አሸንፏል። 9 ኳስ ነጥቋል። 5 ኳስ አቋርጧል። በአስደማሚ ሁኔታ ካይሴዶ ብቻውንም የቶናሊና የብሩኖ ገሜሬስን ጫና መቋቋም የሚችል የአማካይ ተከላካይ ነውና አስደማሚ ፐርፎርማንስን ነው ያሳየው። ከባለፉት ሳምንታቶች ከአርሰናሉ ቀይ ካርድ በኋላ ከረፍቶች ነው የተመለሰው። የካርዲፉ ጨዋታ ጥሩ ነበር። አሁንም በድጋሚ ምርጥ ብቃቱን አሳይቷል። ካይሴዶ ያው እያንዳንዱን ኳስ መፋለም ለእያንዳንዱ ሁኔታ ካይሴዶ እንደ ጄምስ አይነት ተጫዋቾች ጨዋታውን ላይ ወስኑት ይችላሉ። ውድ አድማጮቻችን፣ ምክንያቱም ከዚህ በፊት ስለ ቼልሲ አስተያየት ስንሰጥ ትልልቆቹ ያነሳነው ነጥቦች ምንድን ነው? እዚህ ቡድን ውስጥ ያሉ ምርጥ ተጫዋቾችን ቁጥር መጨመር ያስፈልጋል። ለበለዚያ ግን ካይሴዶን ጄምስን ምርጡ ነው ቼልሲ አቻ ሊወጣ ቼልሲ ሊሸነፍ ይችላልና እዚህ ጋር የተጫዋቾችን ጥራት ማሳደግ የሚያስፈልግ ነው የሚሆነው። እናነሳዋለን። በተለይ አሌክሳንደር ጋርናቾ ቼልሲ በውድድር ዓመቱ ላይ ደካማ ከሆነ ዘንድሮ በኔ እይታ የማጥቃት ክፍሉ ነው። የማጥቃት ክፍሉ አሁንም ቅጽበታዊ ለውጦች እንጂ ጎሎችን በማስቆጠር ረገድ ጎሎችን ሊያስቆጥር ይችላል። የቼልሲ የማጥቃት ክፍል ጎሎችን ማስቆጠር ብቻ ግን መፍትሄ አይደለም። ሁሌ በማጥቃት ክፍሉ ላይ ጎሎችን ማስቆጠር የሚችል በተለይ የሊያም ዴላፕ አለመኖር ትንሽ አሳሳቢ ነው የሚያደርገው። ለቪላው ጨዋታ ዴላፕ ይመለሳል። ዴላፕ ሲኖር እንደዚህ አይነት ጨዋታዎች ላይ ተከላካዮችን ነጥሎ በሚወስድበት ወቅት የአማካይ ክፍሉ ላይ ክፍተት እንዲፈጠር ያደርጋል። ጆ ፔድሮ እያፈገፈገን የሚጫወተው ያ ደግሞ ስፔሶችን ላይ ከፍት ይችላልና እዚህ ላይ እንግዲህ ዴላፕን መኖር ቼልሲ የሚናፍቅ ይሆናል ብዬ አስባለሁ። ሶስተኛው ነጥብ እንግዲህ የሚሆነው አሌክሳንደር ጋርናቾ ነው። አሁን እዚህ ጋር ትልቁ መወያያ ርዕስ የሚሆነው የአሌክሳንደር ጋርናቾ ከማዱዌኬ ወይም ከሌሎች ተጫዋቾች ጋር
ልናወዳድረው እንችላለን። ነገር ግን ራሱን አሌሃንድሮ ጋርናቾን ከራሱ ጋር ብናወዳድረው እዚህ ተጫዋች በኔ እይታ ግልጽ የሆነ ታዳጊ ተጫዋች ነው። ማደግ የሚችልበት አቅም አለ። በኔ እይታ ከጋብሪኤል ማርቲኔሊ ከአርሰናሉ የመስመር ተጫዋች ጋር ተመሳሳይ ነው። የሁለቱም የሆነ ብቃት ነው ያላቸው፣ የተለያየ ብቃት ቢሆንም ከዛ እነዛ ብቃቶች ውስጥ ግን ሌላ ነገሮችን አያደርጉም። ጋርናቾ ሲመለስ ጥሩ ነው። ከዛ ውጭ መልሶ ማጥቃቱን ሲያስጀምር ጥሩ ነው። ተጫዋች ግን አንድ ተጫዋች አልፎልህ ድሪብል አድርጎት ኮርነር ላይ ጎል ሲያስቆጠር የምታይበት እድል በጣም ጠባብ የሆነ ስፔሶች ያስፈልጉታል። በጠባብ ስፔሶች ውስጥ ጋርናቾ ጨዋታውን መጨረስ የሚችልበት አጋጣሚ ነበር። ነገር ግን አሲስትም ጎልም ያለማድረግ ችግር ነው ያለበት እና እዚህ ጋር እንግዲህ በኔ እይታ አሁን ባላቸው ብቃት ጋርናቾ ከባይኖ ጊተንስ የተሻለ ነው። ነገር ግን በሚያድግና በሲሊንጋቸው ወይም ደግሞ አድገው መጨረሻ የሚደርሱበትን ስታዩ ግን ባይኖ ጊተንስ የተሻለ ነው። የተሻለም ሮ ቢሆንም ጥሬ ቢሆንም የተለያዩ ብቃቶች አሉት። ጋርናቾ ግን በወጥነት በፍጥነት ፕሪሚየር ሊጉን በመልመድ ሁኔታ ጥሩ ፐርፎርማንስ እያሳየ ነው። ነገር ግን ለቼልሲ ጋርናቾ ይገባሉ ማለት ከነ ማድዌኬ ወደ ኋላ መውረድ አይደለም ወይ ወደ ጋርናቾ መሄድ ትንሽ ቼልሲ ሊያስብበት የሚጠበቅ ይመስለኛል። በግራ መስመሩ ላይ አሁንም የተሻለ ተጫዋችን ማምጣት የሚጠበቅባቸው ይመስለኛል። ማለት ከጋርናቾና ጊተንስ አንዱን አሰናብተው ልምድ ያለው ጥራት ያለው ተጫዋች ከዛ ባይኖ ጊተንስ ወይም ጋርናቾ ደግሞ እየተቀየሩ የሚገቡ ነው እንጂ መሆን ያለበት ለምሳሌ በቀኝ መስመር ላይ እንዳለው ኔቶና ስቴፋ ዊሊያን ጆቫኒ ኩንዴ ይመጣል። እነዚህ ጥሩ ጥራት ያላቸው ተጫዋቾች ናቸው አይደለ? ፓልመር መዛ መሰለፍ ይችላል። የግራ መስመሩ ግን በጣም ደካማ የሚባል ነው ሁለቱ። ያ ደግሞ ኩኩሬላን ይዘውት ነው ራሱ ደከም ያሉትና እዚህ ጋር መታሰብ የሚጠበቅበት ነው። ሌላኛው ነጥብ የፎፋና ብቃትን በሚመለከት ነው። ፎፋና ከቻሮባ ጋር ጥሩ ጥምረትን ፈጥረዋል። ጥሩ ፐርፎርማንስ ያሳያሉ። የፎፋና ችግር የሚመጣው ቦል ፕሮግረስ ሲያደርግ አንድ ስፔስና አንድ ባህሪ ነው። ስለዚህ ፎፋና ቦሉን ፕሮግረስ እንደሚያደርግና በሚገባ የኤዲያው ቡድን ተዘጋጅቶ እንደመጣ ይታወቃል። እሱ ሲይዝ ነው ኳሱን ፕላስ አድርገው ለመቀማት የሚሞክሩት። የሚገባ ተጫዋቹን ለማጥቃት ሞክረዋል። ከዚህ ጨዋታ ላይ ልምድ መውሰድ ይጠበቅበታል። ፎፋና ከነጉዳቱም ከጉዳቱ ውጭም አንዳንድ ጊዜ እንደዚህ አይነት ብቃቶቹን ማሻሻል ይጠበቅበታል። በተለይ መመለስና ይሄ ፍጥነቱ ጥሩ ቢሆንም ማየት ደግሞ አስፈላጊ ነው። አንዳንዴ ሪስኮችን ስትወስድ ቡድኖች እንዴት ያደርጋሉ የሚለው ፈጠን ብለው ወደ ብቃት መመለስ የሚያስፈልግ ነው የሚሆነው። የጃው ፔድሮ ጎል እና የሳንቼዝ አስደናቂ ብቃት በጣም አስደማሚ ነበር። ጃው ፔድሮ ጥሩ አጨራረስ ጥሩ ጎል ነው ያስቆጠረው። በጨዋታውም ላይ እንደዚህ አይነት ፍልሚያዎችን ይወዳል። ነገር ግን አሁን የጃው ፔድሮ ችግሩ ነው ሳይሆን በኔ እይታ እንደ ቡድን ቼልሲ ቡድኖችን ለመለጠጥና ማጥቃቱ አጥቂ ያስፈልገዋል። በቃ በይሄ አውት ኤንድ አውት ስትራይከር የሆነ ኳሶችን አግኝቶ ሁለቱን መስመሮች ማጫወት የሚችል የመስመሩን ተጠቃሚ የሚሆን ተከላካዮችን ነጥሎ የሚይዝ የአስር ቁጥር ተጫዋቹን ተጠቃሚ የሚያደርግ ማለት ነው። ነገር ግን ጃው ፔድሮ ኳሱን የጨረሰበት መንገድ ጥሩ የሚባል ነው። ጃው ፔድሮና ሊያም ዴላፕ ግን በቂ አይደሉም ለቼልሲ። ቼልሲ እዚህ ላይ መሻሻል ይጠበቅበታል። ከአምናው አንጻር እንደ ቡድን ጥሩ ልምዶች ጥሩ ያምናው ቀይ ካርድ ነበረበት መውቀስ ማንችለው እንግዲህ ነገር ግን ጥሩ መሻሻሎች ጥሩ ለውጦች በጨዋታ ውስጥ ተስፋ ለመቁረጥን አሳይቷል። ኤንዞ ማሬስካ ግን አንዳንድ ጨዋታዎች ላይ በመጀመሪያው አጋማሽ የቡድኑ ደካማ ብቃት ከምን እንደሚመጣ መጠናት ያለበት ይመስለኛል። አንዳንዴ የቡድኑ አብረው ያለማጫወት ችግር ሊሆን ይችላል የሮቴሽኖቹና በሳምንቱ አጋማሽ አልተጫወቱም። ስለዚህ እንደ ማጋል ወደ ብቃታቸው በጨዋታ ውስጥ እስከሚመጡ ድረስ የመቆየት አይነት ይታይ ነበር። ያንን እንግዲህ ኤንዞ ማሬስካ በቀጣይ ጨዋታዎች ማሰብ የሚጠበቅባቸው ነው። ስለ ሳንቼዝ እናወራ እንግዲህ የመጨረሻው ሀሳባችን ሳንቼዝ እንግዲህ ይህ ተጫዋች በጣም የሚገርም ተጫዋች ነው። ደድማዎቻችን እንግዲህ ቼልሲ መጀመሪያው አጋማሽ 1.97 ኤክስጂን የተፈጠረበት ኳሶችን ለማስቀረት የሞከረበት አጋጣሚ በጣም ጥሩ የሚባል ነው። አሲስት አድርጓል ለጃው ፔድሮ አሲስት ያደረገው ሳንቼዝ በቼልሲ ቤት አራተኛው አሲስት ነው። በጣም የሚገርም ነው። ከዛ ውጭ ከዚህ በፊት ፒተር ቼክ ማድረግ ችሎ ነበር በታህሳስ ወር ለቶተናም ጨዋታ ላይ ድሮግባ በጥሩ ሁኔታ። ስለዚህ ቀጣይ ጨዋታዎች አሉ። የሳንቼዝ በኔ እይታ ጥሩ ፐርፎርማንስ ላይ ነው የሚገኝ። ረጃጅም ኳሶች አሲስት ማድረጉ ራሱ ጥሩ የሚባል ነው። የተከላካይ መስመሩ ጥምረት አሁንም ጥሩ የሚባል ነው። አማካኙም ጥሩ ነው። ቼልሲ ማጥቃቱን ዋጋ እያስከፈላቸው ያለ ጨዋታዎችን አጥቂዎች ይጨርሱላል። ተከላካዮች በሚገባ ያንን ውጤት ያስቆጠሩትን ይከላከላሉ። የተከላካይም የአማካኝም ችግር የለም እያልኩ ግን እንዳልሆነ ልብ ልትሉልኝ ይገባል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።